መሆናቸውን የሚጠቅሱ ጥቅሶች አንድ ይውል አብና ወልድ አንድ እንደሆኑ መንፈስ ቅዱስ አንድ በመለኮታዊ ባህሪያቸው አንድ እንደሆኑ the very sense of God አንድ እንደሆኑ የሚጠቅሱ ማአት ጥቅሶች አሉ። አሜን ስለሱ። በዛው ልክ ደግሞ አብና ወልድ መንፈስ ቅዱስ 3% እንደሆኑ የሚጠቅሱ ብዙ ጥቅሶች አሉ። እሱን ጥቅሶች ለምንድነው እኩል ቫልዩ ማትሰጧቸው ነው ጥያቄ እኔ። እሺ እንደዚህ እናርገ እንግዳ እሺ እስቲ እኛ መጽሐፍ ቅዱስ የተለያዩ ፐርሰኖች እንደሆኑ የጠቅሷቸው እኛ የተውናቸው ካሉ እነዛን ጥቅሶች አንተ ንገረንና አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አሁን ሄድ እስቲ ድሩን ሰጥቻለሁ። ይሄው እኔ አሁን ጥያቄ የፈጠረብኝ ነገር ነው። ጥያቄ አይደለም አሁን እንደሱ አላረግም ዳኒ። ዝም ብሎ ጥያቄ አሁን ዝም ብለ አንተ አሉ እያልከኝ ጥያቄ ሊሆን አይችልም። አለ ብለህ የምታምን ሰው ጥያቄ ሊሆን ስለማይችል ምንድነው አሁን ማድረግ ያለብህ? ጊዜውን ልስጥህና አንተ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስን 3% ያደረጋቸው እኔ አብ ወልድ መንፈስ ቅዱስ አምናለሁ፣ ግን የተለያየ ፐርሰን አድርጎ መጽሐፍ ቅዱስ አስተምሮ አያውቅም። አብ መንፈስ ቅዱስ ከአብ የሚወጣ ስለሆነ የተጠቀሰ ነው። አብም ደግሞ በወልድ ሆኖ እንደሚሰራ መጽሐፍ ቅዱስ ነግሮናል። ራሱ ኢየሱስን ያስተማረ ይሄ አይደለም የተለያዩ ፐርሰኖች መሆናቸውን መጽሐፍ ቅዱስ ያስተምራል ካል እነኚህ የተለያዩ ፐርሰኖች መሆናቸውን የሚያስተምሩ የመጽሐፍ ቅዱስ ጥቅሶችን እየጠቀስካቸው እንዴት 3% መሆኑን እንደሚያሳዩ አብራ ንገረኝ። እሺ የመጀመሪያው ምንድነው? አንደኛ ቆሮንቶስ 8:6 ላይ እሺ 8:6 ላይ እስቲ 3% መሆኑን እንዴት ነው የሚያሳየው? ለኛስ ነገር ሁሉ ከርሱ የሆነ እኛም በርሱ የሆነን አንድ አምላክ አብ አለን እና 3% ነው ይላል። ነገር ሁሉ በርሱ በኩል የሆነ እኛም በርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን። ስለዚህ ስንት ፐርሰንት እናነባለን? እዚህ ጋር 2% እናነባለን። የቱ ጋር ነው 2% የሚለው? ምኑ ጋር ነው? እዚህ ጋር እኔ የሚነግረኝ ሁሉ ከርሱ የሆነ እንደሆነ እሺ ወልድ ደግሞ ሁሉ በርሱ በኩል እንደሆነ ነው የሚነግረኝ እንጂ 2% ናቸው አላለም። ስለዚህ አብና ወልድ እዚህ ጋር በመለኮታዊ ባህሪ አንድ የቱ ጋር ነው የሚለው? 2% በፐርሰናሊቲ 2% እንደሆነ የሚናገር ቃል እያነበብኩ ነው ያለው። አሁን አንተ እዚህ ጋር አሁን ምንድነው ሁለት ለኛ ነገር ሁሉ ከርሱ የሆነ እኛም በርሱ የሆነን አንድ አምላክ አብ አለን። አብ አለን። ሌላስ ማን አለ? ሌላ ምንድነው? ጳውሎስ እዚህ ጋር ከአብ ቀጥሎ ማን ነው ምንድነው የተናገረው? ጳውሎስ ለቆሮንቶስ ቤተክርስቲያን ምንድነው እያስተማረ ያላችሁ? አብ እግዚአብሔር አለ፣ አብ ሁሉ ነገር በሱ የሆነ አንድ እግዚአብሔር አለ ካለ በኋላ ነገር ሁሉ በርሱ በኩል የሆነ እኛም በርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን። ስንት አንድ አለ? አማርኛ ቋንቋችን ራሱ ሲያስረዳን 2 አለ እዛ ጋር። ስለዚህ 2% እንዳለ ያስረዳናል። እሺ ገላትያ 4 ቅድም ያነበብኩ ክፍል እንምጣ። ገላትያ 4 እዚህ ጋር እስጢፋኖስ አንድ ቆይና አሁን አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6ን እንጨርሰውና ከዛ በኋላ ደግሞ ወደ ገላትያ እንሄዳለን። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6ን እኔ እቀበላለሁ። ተመሳሳይ ነገር ነው እንጂ የሚደመረው አንድ ድንጋይና አንድ እንቁላል ስንት ድንጋይ ነው? አንድ ድንጋይ እሱማ አይደምም። ሁለቱም በኔቸራቸው አንድ አይደሉም። እዚህ ጋር የሚነግረን ምንድነው ያለው? ሁሉ ከርሱ የሆነ ማንን ነው የሚለው? ክርስቶስን። ሁሉ ከርሱ የሆነ ማንን ነው የሚለው? አሁን ያነበብከው ጥቅስ ሁሉ ከርሱ የሆነ ለእርሱ የሆነ አንድ አምላክ አብ አለን ይላል። ስለዚህ ሁሉ ከርሱ የሆነ ማን ነው? አብ። ሁሉ በርሱ በኩል የሆነ ደግሞ ማን ነው? ወልድ ክርስቶስ እንጂ አብንም ሁሉ ከርሱ የሆነ ወልድንም ሁሉ ከርሱ የሆነ አይደለም የሚለው ጥቅሱ። ስለዚህ መደመር አብንም ሁሉ ከርሱ የሆነ ወልድንም ሁሉ ከርሱ የሆነ ቢባል ስንት ሁሉ ከርሱ የሆነ አለ? 2 ይሆናል። እዚህ ጋር ግን ሁሉ ከርሱ የሆነ ማን ነው? አብ ነው። ሁሉ በእርሱ በኩል የሆነ ደግሞ ወልድ ነው። ስለዚህ 2 የሚደመር የለም። አንድ ሁሉ ከርሱ የሆነና አንድ ሁሉ በእርሱ በኩል የሆነ ነው ያለው። ስለዚህ የሚደመር ነገር የለም። እሺ ይሄ
ሁሉ ከእርሱ የተባለው አብ የት ነው የሚኖረው ብሎ አስተማረን ክርስቶስ። ስለ አብና ስለ ወልድ ባስተማረበት ቦታ ላይ ሁሉ ከእርሱ የሆነው አብ የት ነው የሚኖረው ብሎ አስተማረን። ኦኬ ቅድም ዮሐንስ ወንጌል ምዕራፍ 14 ላይ ስናነብ እሺ ዮሐንስ ወንጌል 14 በጣም ደስ ይለኛል። ዮሐንስ ወንጌል 14 ላይ እንደውም ብዙ የማይገባኝ ነገር አለ። 14 ያነበብነው ጥቅስ ላይ ሁሉ ከእርሱ የሆነው የተባለው አብ በማን ነው የሚኖረው ብለን ነው ያነበብነው ቅድም። በክርስቶስ እንጂ ሁለተኛ ፐርሰን ሆኖ ነው የሚኖረው ብሎ አልነገረንም። አንደኛ ቆሮንቶስ ምዕራፍ 8 2% ነው ካል 2% የሚል አሳይ ነው ያለው። አንደኛ ቆሮንቶስ ስለ 2% አያወራም። አንደኛ ቆሮንቶስ ሁሉ ከእርሱ የሆነ አብ እንዳለና ሁሉ በእርሱ በኩል የሆነ ወልድ እንዳለ ነው የሚነግረን። አንድ ነገር ይዛችሁ ስትመጡ አቅም ይዛችሁ ነው እንጂ ዝም ብላችሁ እንዲሁ ቻሌንጅ እናደርጋለን ብላችሁ ብቻ አቋርጠን ማሰቢያ አቅም የሚባል ነገር ማስረጃ የሚባል ነገር ይዞ መምጣት ያስፈልጋል። በድፍን መጽሐፍ ቅዱስ 2% የሚባል ነገር ማሳየት አትችሉም። በመለኮታዊ ባህሪ አንድ በፐርሰን 2 ጌቱ ጋር ነው የተጻፈው። የለም እዚህ ጭንቅላት ውስጥ ብቻ ነው ያለው። እናንተም ያመጣችሁት ሳይሆን አሁን ወዳጄ እስጢፋኖስ አንተ ያመጣው ኤኒ ታይም መግባት ትችላለህ ከፈለክ እስጢፋኖስ፣ ግን ማስረጃ የለም። ስለዚህ ምንድነው ያለው? ይሄ ሁሉ ከእርሱ የሆነው አብ በየት ነው የሚኖረው? በእኔ ነው የሚኖረው ነው ያለው። ከክርስቶስ በላይ ስለ አብና ስለ ወልድ ማስተማር የሚችል ማንም የለም። ገላትያ ቅድም 4ንም አንብበናል። ላኪ የተባለ አብ አለ፣ የተላከ ወልድ አለ። ልጁን ላከ ነው የሚለው። የት ሆኖ ነው ጥያቄ? በእኔ ነው የሚኖረው። ላኪው የት ነው የሚኖረው? በእኔ ነው የሚኖረው። እግዚአብሔር ይመስገን። ላኪው አብ መንፈስ ስለሆነ በሁሉ ቦታም ይኖራል። መጽሐፍ ቅዱስ እንደሚነግረን ደግሞ በወልድም ይኖራል። ይህንን መቋቋም የሚችል ምንም አይነት ትምህርት የለም፣ ማስረጃም የለም። እግዚአብሔር ይመስገን። 2% የሚባል የለም። አብና ወልድ 2% ሆኖ ነው አይደል? ቅድም ስለ ሰላምታውም አንስተናል። የሰላምታው ባለቤት ሐዋርያ ጳውሎስ ነው። አባቶቻችን ምናምን የሆነ የቀመሩልን ምናምን ምንድነው የሚቀመሩልን? አባቶች ሰላምታ ያቀረቡት እኮ አባቶች አለ። ሰላምታ ያቀረበው ሐዋርያ ጳውሎስ ነው። ሰላምታውን ያቀረበ ሐዋርያ ጳውሎስ ምንድነው ያለ? እግዚአብሔር በክርስቶስ ሆኖ ዓለሙን ከማን ጋራ? ከራሱ ጋራ እንጂ 2% ቢሆን ኖሮ ምንድነው የሚሆነው? አንደኛው ፐርሰን ከሌላኛው ፐርሰን ጋር ነው የሚያስታርቀው። እግዚአብሔር ወልድም ፐርሰን ነው፣ እግዚአብሔር አብም ፐርሰን። ስለዚህ ዓለሙን ከማን ጋር ነው የሚያስታርቀው? አንደኛው ፐርሰን ከሌላኛው ፐርሰን። በፐርሰን ይለያያሉ። በመለኮት ባህሪ ነው እንጂ አንድ የሚሆኑት በፐርሰን የተለያዩ ናቸው ከተባለ፣ ስለዚህ አንደኛው ፐርሰን ከሌላኛው ፐርሰን ጋር አስታረቀን ነው የሚሆነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ግን ምንድነው የሚለው? እግዚአብሔር በክርስቶስ ሆኖ ዓለሙን ከማን ጋር ነው ያስታረቀው? ከራሱ ጋር። እዚህ ሆኖ ያለው በወልድ ሆኖ ስለሆነ ስራውን የሚሰራው ዓለሙን ከማን ጋር ያስታረቀ ተብሎ ተጻፈ? ከራሱ ጋር ያስታረቀ ተብሎ ተጻፈ። ስለዚህ 2% የሚባል ማስረጃ የለም። እግዚአብሔር ስለዚህ ዝም ብሎ ዛም ሳይሆን ያመጣናቸውን ጥቅሶች 2% ያሳያሉ ብለው የሚባሉ ጥቅሶች የቀረቡት እያንዳንዳቸውን መጨረስ አለ። እግዚአብሔር ይመስገን። ስለዚህ የትም በየትኛውም መልኩ ብንሄድ ክርስቶስ ስለ አብና ስለ ወልድ ያስተማረውን ሊሽር የሚችል ምንም አይነት አስተምሮ የለም። ወይም እነዛ ጥቅሶች መውጣት አለባቸው። አብ ወልድን ላከ፣ ትክክል ነው። አብ ከወልድ ይበልጣል፣ ትክክል ነው። ግን የት ነው የሚኖረው? አብ ሁሉ ከእርሱ የሆነ ነው፣ ወልድ ደግሞ ሁሉ በእርሱ በኩል የሆነ ነው። ግን አብ የት ነው የሚኖረው? በእኔ ነው የሚኖረው አለ። ስለዚህ በወልድ የሚኖረው አብ ነው ወልድን ላከ የምንለው እንጂ ከወልድ የተለየ ሌላ ፐርሰን ወልድን ላከ የሚል አስተምሮ መጽሐፍ ቅዱስ የለውም። እግዚአብሔር ይመስገን። በወልድ የሚኖረው አብ ሁሉ ከእርሱ ነው እንላለን እንጂ ከወልድ በተለየ አካል የሚኖረው አብ ሁሉ ከእርሱ ነው ማለት አንችልም። አልተጻፈም። በወልድ የሚኖረው አብ ግን ሁሉ ከእርሱ ነው። በወልድ የሚኖረው አብ ግን ላኪ ነው። አብ የሚኖርበት ወልድ ደግሞ ተላኪ ነው። አብ የሚኖርበት ወልድ ደግሞ ሁሉ በእርሱ በኩል ነው። እግዚአብሔር ይመስገን።